ጥያቄዎች አሉኝ። አንደኛው ጥያቄ ነቢዩ መሐመድ አለይሂ ሰላቱ ወሰላም በዚህ ምድር ላይ ቢኖሩ ራሱ አልከተላቸውም ብዬ ላለሁ ላልከው ይሄን ያልከው ኖርማሊ ከስላሴ ዶክተር ነገር ግን አንደኛ ቁርአንን እስካሁን ድረስ አለማየቱ አለማንበቡ አንደኛ ይሄ ቅሬታዬ ነው። እስካሁን ድረስ ለምን አላነበበም የሚለው ሁለት አሽሀዱ አላ ኢላሃ አላህን የሚያውቀው እና ኢንሻአላህ ዱዓ አድርጉላት ሁላችሁም። ኢንሻአላህ ይሄ ነው ትልቁ ነገር ማለት ነው። ቤሪያ ሰላም ብያለሁ በድጋሚ። እንዴት ነህ? አላህ ይመስገን። አሚን አሚን። እስቲ ስለ አላህ አንዳንድ ነገር ንገረኝ። የአምላክ የተጸውዖ ስም ማን ነው? ምንድን ነው የሚለውን ነገር እስቲ ትንሽ እናውራ። ትንሽ እሱ አካባቢ ላይ ብዙ ያልተሰሩ ነገሮች አሉ፣ በእኛም የተገለጡ ነገሮች አሉ። የጋራ መግባባት ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 64 ላይ እናንተ የመጽሐፉ ሰዎች ሆይ በእኛና በእናንተ የጋራ ወደ ነው ወበሽር ሳቢሪን الذين إذا أصابتهم مصيبة قالوا የተሻለ ነገር ነው ያገኘነው። ያው ለሰላማችን ሰልመናል። ሰላማችን ብዝት እያለ ነው። አላህ ደግሞ አለን። እኛ አላህን ብቻ ነው የምንገዛው። አላህን ደግሞ በግልጽ ነው፣ በጓሮ በግርግር ወይ ደግሞ በሆነ በመንፈሳዊ መልክ ተገልጾልን ወይ በካልኩሌሽን አስልተነው ሳይሆን በግልጽ በጣም ክሊር በሆነ መንገድ ዳሜ ላይ ደርሻለሁ። እንዴት እንደደረስኩ ፕሮሰስ አለው፣ ግን እዛ ላይ ብዙ እንትን አልልህም። ግን ምንድን ነው ቁርአንን ካነበብክ ሞስሊ እንደውም አንተ ከምታምነው የአንድ አምላክ አምልኮ ጋራ ማች ነው የሚያደርገው። የበለጠ ያጠናክርሃል። የበለጠ እንደውም ሞር ከአንድ አምላክ ውጭ ሌላ ነገር ላይ ፎከስ እንዳታደርግ፣ ድህነትህም የተመሰረተው በዛ በአንድ አምላክ ባለ እምነት ላይ እንዲሆን ነው የሚያደርግ እንጂ ቁርአን የተለየን ሌላ አዲስ ትምህርት አይደለም። ቁርአን በአንዱ አምላክ ላይ የተመሰረተ እምነት ነው። ነቢዩ መሐመድን መቀበል ይከብደኛል ኦር እንደዛ ላልከው ነገር ቁርአን የመጣው ነቢዩ መሐመድ ነቢይ ከሆኑ በኋላ ነው። ከነቢይነታቸው በነቢይነታቸው ዘመን ጊዜ በ21 ዓመታት ውስጥ የወረደ ዋሂ ነው። ቁርአንን አስተምሮቱ ተስማምቶኛል ኦር አላህ አንድ አምላክ የሚለው ቃል ተስማምቶኛል፣ ግን ነቢዩ መሐመድ አልተመቸኝም ማለት አብሮም አይሄድም። ሲጀመር አብሮም አይሄድም። ሞር ነቢዩ መሐመድ ብዙ ቻሌንጅ የገጠማቸው ከክርስቲያኒቲው ከይሁዲ እምነትም ከፓጋኒዝሞችም ከነበሩት እንትኖች እምነት የለሽም ከሆኑ ሰዎች የደረሰባቸው ቻሌንጅ አንድ አምላክ የሚለውን አስተምሮ አንቀበልም የሚል ፖይንት ነው የነበረው። የነቢዩ መሐመድን ሂስትሪ ብታየው ነቢዩ መሐመድ ለሁሉም ነው መፍትሄ ይዞ የመጡት። የሚገርም ነገር ለስላሴ ትምህርት መፍትሄ ሁላ ነው የመጣው። ነቢዩ መሐመድ ሲመጡ ለስላሴ አማኞች ይጨቃጨቁበትና ይበጣጠሱበት የነበረውን የስላሴ ትምህርት በአንድ አምላክ ላይ የጠፋ ስምምነት ሶስትነት በሚል ውዝግብ ላይ በነበሩበት ሰዓት እስልምና የመጣው በታሪክ ደረጃ በክርስቲያኒቲ ይታወቃል። ነቢዩ መሐመድ መነሳት፣ ጅብሪል የሚባል መልአክ መገለጡን በቤተ ክርስቲያን ሂስትሪ ይታወቃል። እኔ አሁን ተምሬያለሁ የቤተ ክርስቲያን ታሪክ ላይ። ግን ለምንድን ነው የማይቀበሉት አይሁዶች? የራሳቸውን ዘርና ነቢይ ብቻ ስለሚፈልጉ ነቢዩ መሐመድን ሪጀክት አድርገውታል። ክርስቲያኒቲ ደግሞ የአይሁድን ዘር የያዘ መሲሁን ስለሆነ ነቢዩ መሐመድን እንዲሁ ሪጀክት አድርገዋል። ዘ ሆል ቲንግ ምንድን ነው ልል የፈለግኩትኝ ቁርአን ሶሉሽን ነው። ባይብል ይዞ አንድ አምላክ ማምለክ አይቻልም። የስላሴ አማኞች እያሳደዱ ነው የሚቀጠቅጡ። አንድ አምላክ አምነህ ባይብል ላይ መቀጠል አትችልም። አንድ አምላክ አማኝ ለመሆን ከፈለክ የይሁዲ እምነትን መቀላቀል አለብህ። በብሉይ ኪዳን ብቻ አማኝ መሆን አለብህ። አዲስ ኪዳንን ይዘህ ብሉይ ኪዳንን ይዘህ አንድ አምላክ አምናለሁ ማለት አስቸጋሪ ነው። ለምን አያስቀምጡህም? አብ ወልድ መንፈስ ቅዱስ ማን ነው? 3 አካላቶች አሉ እያሉ አይፋቱህም። ፕላስ ደግሞ በፊት የነበሩት
ኦርቶዶክስ እና ካቶሊክ ናቸው ይህንን ባይብል እያንከባለሉ አንተ ጋር ያደረሱት። የፈለጉትን ነገር ኤዲቲንግ አድርገውትም ሊሆን ይችላል፣ የምታውቀው ነገር የለም። ከነሱ የተቀባበለ መጽሐፍ ቅዱስ ነው እጅ ላይ መጣው። የመጀመሪያዎቹ ቸርች የሚባሉት እነሱ ስለሆነ ስለዚህ ምንድን ነው ባይብል ይዘህ አንድ አምላክ ማምለክም አትችልም። ሶስት የስላሴ ትምህርትም አይደግፍም። ለአንድ አምላክም አይመችም፣ ለሶስት አካላት ለሚባሉ አምላክም አይመችም። ስለዚህ ሁለቱ ምንድነው ባይብል ላይ ያለው ሶሉሽን? ባይብልን እንደ ባይብልነቱ ትተህ ወደ ቁርአን መምጣት ነው። ቁርአንን ስታነበው ግን ያለምንም ውዝግብ አንዱን አምላክ እንዴት እንደምታመልክ ያሳያል። ነቢዩ መሐመድ ደግሞ የአላህ መልእክተኛ ናቸው። ሌላ የተለየ ወርሺፕ የሚደረግላቸው ነገር የለም። ስለዚህ መልእክተኛው ያዘዘውን ትዕዛዛቶች፣ ነቢዩ መሐመድን ሱናዎች ትከተላለህ። ማለትም ከአንድ አምላክ አካሄድና ከጸሎት ከስግደት መሰረታዊ የሆኑ ነገሮች እንዳትወጣ ይሄ ያደርግሃል ማለት ነው። ሰፖርት ያደርጋል። ምንም ነገር የሚቀንስብህ ነገር የለም። አንተ ከምታምነው እምነት ሞር እንደውም ስትሮንግ ነው የሚያደርግህ። እኔ ስላሴ አማኝ ነበርኩ አጵሎስ። ወደ እስልምና ለእኔ መምጣት የዳገት ያህል ከባድ ነው። በጣም ከባድ ነው። ለምን? አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለን። በጣም ትልቅ ክህደት እንደ ካድክ ነው የሚቆጠረው በክርስቲያኒቲው ሳይድ። አንተ ግን ቢያንስ እንኳን አብ ወልድ መንፈስ ቅዱስ ተብሎ ሶስት አካል የሚባለውን ነገር በደህና ጊዜ አመልጠሃል፣ አልፈሃል። አንድ ከፍታ ሄደሃል። ኦንሊ ጂሰሶችም ዘሴም አንድ ከፍታ ሄደዋል። ቢያንስ ስላሴ የሚባለውን ሪጀክት በማድረጋቸው አንድ ከፍታ ሄደዋል ከሌሎቹ የክርስቲያን ሴክቶች። ግን አንድ ደግሞ ይቀርሃል። ቁርአንን መቀበል አለብህ። ቁርአንን ብታነበው የበለጠ ለአንተ አንድ አምላክ አምልኮ የበለጠ ይረዳሃል። ከዛ ደግሞ ነቢዩ መሐመድን ብታምን የበለጠ ነው ሰፖርት የሚያደርግህ። ነቢዩ መሐመድን ማመን ማለት እንደቀደሙ ነቢያቶች ነቢዩ መሐመድ ነብይ ነው፣ የመጨረሻ ነብይ ነው ብለህ ማመን እኮ ነው እንጂ ምንም የተለየ ነገር የለውም። እንደቀደሙ ነቢያቶች ነቢዩ መሐመድ የነቢያቶች ሁሉ መጨረሻ ነው፣ ፋይናል ሚሴንጀር ነው ብለህ ማመን ነው። ይሄስ እንዴት ሰፖርት ያደርገኛል ካልክ እኔ አንዳንድ ነገሮች ላግዝ ይችላሉ ካስፈለገ። ባይብሊካሊም ከሄድክ 2 ኪዳኖች አሉ። የኢሳቅ ኪዳን ኢየሱስ ጋር መጡ አብቅቷል። የኢስማኤል ኪዳን ነቢዩ መሐመድ ላይ መጡ አብቅቷል። የመጨረሻው ፋይናሊ የአብርሃም ልጆች የመጨረሻ ነቢይ ነቢዩ መሐመድ ነው። በዚህ ነገር ተቋጭቷል። ቁርአን መጽሐፍ አለ። የቁርአን መጽሐፍ የቀደሙ መጽሐፍቶች የነቢያት መጽሐፍቶች መደምደሚያ ሆኖ የመጨረሻ ሪቮሉሽን ቁርአን ነው። አምላክ ወደ አመጣለ ሪቮሉሽን ወደ ቁርአን ራስህን ማስገባት ብቻ ነው ከአንተ የሚጠበቅብህ። ይህንን ነው የምልህ። ስላገኘው ግን ደስ ብሎኛል። ቴንኪዩ። ይቅርታ ካረዘምኩ። ኧረ በጣም ደስ የሚል ነገር ነው የነገርከኝ። በነገራችን ላይ አንተ የአንድ አምላክ አማኝ በመሆን በጣም ደስ ይለኛል። አላህ ብቸኛው አምላክ ነው የሚለውን በመቀበልህ ማለት ነው። አም ሶ ሃፒ። ያ ነብዩ መሐመድ ጋር ነው እኔ እና አፕሎስ ሰላም አለይኩም ለማለት ጓጉቼ ነበረ። ጃሲል ገባ ነው ሲል ሆዴ ጩቭ ምናምን ነገር ጥዬ ሩጫ በቃ ተንደርድሬ ምናምን ማለት ነው። ከዛ ተረጋጋሁኝ እና እንዴት አንተ ቆየን ስንተዋወቅ ቲክቶክ ላይ ነጃን። እኔ ያው የምንተዋወቅበት መንገድ የተለያየ መንገድ ነው። ፈጣሪ የራሱ መንገድ አለው ነው። አንዳንዴ መዝሙር ስሰማ አብሮኝ ይሰማል። አንዳንዴ ስበጠብጥም አብሮ ይበጠብጣል። አንዳንዴ ያው የአሪፍ ቫይብ አሪፍ ጊዜ ያሳልፈናል። እስከዛ እስከነበረን ቆይታ ስነ ምግባር ስላለው ያው አንዳንዴ ገብቶ ሲበጠብጥ እኔ አማኝ ካለመሆን አንጻር ትንሽ እንትን የማስቸግርበት ጊዜ ቢኖርም በትዕግስት ግን ጥሩ ጓደኞችን ከምላቸው አፍርቻለሁ እና ደስ ነው ያለኝ። አሁን ላይ እዚህ መተህ ያለህን ፖዚቲቭ የሆኑ ሰዎች ራሱ ሚረር ያደርጋል ብዬ አምናለሁ። አንዱ ፖዚቲቭ እንደዚህ በስፒሪቹዋሊቲ ወን ዩ ኮኔክት ራሱ ይሳሳባል እና አምሹር ምክንያት ይኖረዋል። አንተ ብዙ እንኳን እኔ ትሰልማለች ብሎ እንኳን የሚያስብ አይደለም። በመንገዱ የማልፍ አልነበርኩኝም። እንደምታቀኝም ከብጥብጡም አንጻር ጭራሹን ወደዚህም አልመጣም። ግን
አትሊስት ያለ ቅዝቃዜ ስነ ምግባር ብዙ ሰዎች ወደ እስልምና የሚመጡበት የሆነ ካልም እንትን ውስጥ ገብተሃል። በቃ ዳዞን የነፍስ አሁን ባለበትም አይረብሽም ለሰው የሆነ ሃይማኖተኛ ሲሆን የሆነ ነገር ኮርነር ሆኖ ሰፊኬት የሚያደርጉ ነገር አለ፣ የሚያፍኑ ማለት ነው። አንዳንድ ቦታ ላይ ታገኘዋለህ። ፍን ነው የሚያደርግ በቃ መተንፈሻ ያሳጣል። አይደለም ደግሞ መንፈስ ወንት ፍሪ በቃ ስፒሪት ኢዝ ፍሪ በቃ ያንተ አሁን ያለመረዳትን የመረዳት ጉዳይ ሳይሆን ሞር ዩሶል ከሆነ ነገር ጋር ኮኔክት እስከሚያደርግ አይ ቲንክ ኢትስ ዌይቲንግ ትክክለኛውን ጊዜ ደግሞ ታውቀዋለህ። ብዙን ነገር ለመረዳትም ችግር የለብህም። እዚህ ላይ እንደማየውም ደግሞ ብዙ ኮኔክሽን ፈጥረሃል ከእስልምና ኮሚኒቲ ጋር። ኢቨን ደግሞ ያለ ምክንያት እዚህ ምድር ላይ ምንም ነገር አይሆንም። እኔ እናንተ እዚች ደቂቃ እንኳን እንድናወራ የፈጣሪ የራሱ የጻፋት ደቂቃ ስለሆነች ነው እንጂ ባይሆን እኔ እናንተ በፊት አውርተን ተለያየን እኮ አይደል? ግን አሁን ጃን ተከትል ለመጣ ድጋሚ ያገኘን ስትል ፖዚቲቭ ነገር ላንተ አለን። ያ ነገር እንዲሆነ ለምን ሌሎቹ አልሆነማ? ግን አንተ ዩስትል ካመን ባክ ድጋሚ እያወቅን እያገኘን ጉርብትና ሳይከብደን መቀጠል እንችላለን። ያ ነው የእስልምና ውበት። ሌላ ጋር ሲሆን የእነሱን ሃይማኖት እንትን ካላልክ ያው ግፍፊቱ አለ። ትዝ ከሚል ከሆነም ሌላ ኤክስትሪም ያልሆኑ ቃላቶች ውርወራም አለ። እስልምና ጋር ግን እውነት ቀርበ ከመጣ ሙስሊም ሆንክ ኤቲስት ሆንክ ምን ሆንክ ኦፕን ሃርድ የሚቀበሉ ብዙ አሉ። አንደርስታንድ እየጎደላቸው ካልሆነ በስተቀር አስተምሮቱ እውነት የገባቸው ልብ ዲፕ ዳውን እስልምና ሲገባህ ምንድን ነው የሰውን ሃይማኖት መጋፋት ታቆማለህ። ቀን አላቸው ለእነሱም አላህ የጻፈላቸው ቀን ቢኖርስ እኔ ማነኝ የእነሱን ብሎኬጅ መሆነው ማለት እንጀምራለን። እና ያው እንድታያቸው ኢንሳይት እንድታደርጋቸው ከፍተህ ሁሉን ነገር መበርበር ግዴታ ነው። ዘመኑ በሽፉን ነገር ስለማይሆን ገልጠህ ማየቱ ግዴታ ነው። ዲፒያን ነገር ከአንተ ጋር እኔ 50 ባወራ ጉድ አይዲያ ቢያወራ ማን እየተፈራረቅን ብናወራ ከውስጥ ካለው ዩርሶር ጋር ያ ነገር ተብላልቶ ሲት እስካላደረገ መልሱ ዝም ብሎ ቃላት ነው የሚሆነው፣ ድግግሞች ነው፣ ሪፒቴሽን ነው የሚሆነው። ግን ወን ታይምስ ራይት ራሱ ሙሉ ለማረጋገጥ የምወድላችሁ ነገር ፈጣሪ አንድ ነው፣ እርሱም አላህ ነው ከሚለው ነገር አትነቃነቁ፣ ጽኑ፣ ቁሙ፣ በዛ መንገድ ተራመዱ፣ ኮቴያችሁን አብዙ ብዬ እንደ አንድ ታናሽ እና ትንሽ ደቂቅ እንደሆነ ሰው ልነግራችሁ እወዳለሁ። ለጃዬ ምንድን ነው የምትጠይቀው ላልሽኝ፣ ጃ በጣም ገራቢ ሰው ነው እና የእኔ ጥያቄ እኔ አዲስዬ ከታች ያላችሁን በሙሉ እኔ ትኩረት ማድረገው ነቢዩ መሐመድ ነቢይ ከሆኑ እስልምና እውነት ነው። ያ ነው ቤዝ ኦፍ ኢስላሚክ ቲቺንግ ብዬ የማምነው። በቃ የእስልምና መሰረት ነቢዩ መሐመድ ነቢይ ከሆኑ ብዬ ነው የምረድ። እና ጥያቄ ጠጠር እንዳይል እንትን ክርስቲያን ነበርክ፣ ከዛ የሆነ ታይም ላይ ደግሞ ጠጠር ያላለውንም ጠይቀኝ፣ ጠጠር ያለውንም ጠይቀኝ። ሁለቱም ችግር አትጨሪ። ስማ ነብያቸውን እንዳልነካብ ብለህ በጣም እስተረገል እያረክ ነው እና ችግር የለውም አብሽሪ። የፈለግኩን ጥያቄ እና እንዴት ነው ማለት ነቢዩ መሐመድ ነቢይ ነው ስትል እኔ አሁን ማይበት ፐርስፔክቲቭ አለጫ እኔ ኦፕን ሆኜ ላውራ እና ማይበት ፐርስፔክቲቭ የሆነ እይታ ያለው ምን አይነት እይታ የአንድ አምላክ አማኝ በሆንኩበት ጊዜ ቅዱሳት መጽሐፍትን አገላበጥኩ፣ አየው፣ መረመርኩ። ከዛ ሰዎች ከሚናገሩት ነገር አንጻር እና መጽሐፉ ከሚለው አንጻር የቱ ነው ትክክሉ? የመጽሐፉ ንግርትና የጽሁፉ ምስክርነት። ስለዚህ መጽሐፉን ተቀበልኩኝ፣ ማንም ሳይለኝ ከልቤ ጋር ተስማማው። ከዛ አምላክ አንድ እንደሆነ አመንኩኝ። ኢሳ ነብይ ነው፣ በቃ ሰው ነው፣ ሂምን ነው እና ኃይል፣ ብርታት፣ ህይወት ሁሉም ነገር ከአምላክ እንደተቀበለ ገባኝ። ከዛ አንድ ደረጃ ከፍ አልኩኝ ማለት ነው። ሌቭሌን አሳደግኩኝ። በአምላክ ላይ ያለኝ መረዳት፣ በኢየሱስ ላይ ያለኝን ግንዛቤ ማለት ነው። ከዛ ከኔ ደግሞ አንድ ደረጃ አንተ ከፍ ብለሃል።
ኢሳ መልእክተኛ ነው፣ አላህ ብቸኛ ነው እና ሶስተኛ ጨመርክበት አንተ ነብዩ መሐመድ መልእክተኛ ናቸው የሚለውን። አሁን እዛ ጋር ስንመጣ ነብዩ መሐመድ መልእክተኛ ናቸው የሚለው ጋር ስንመጣ ታሪክ ይናገራሉ፣ ህግና መመሪያ ይሰጣሉ፣ እንዲሁ ደግሞ የሃይማኖት ስርዓትን ያስተምራሉ። እና በምን አይነት ሚዛን ነው የመዘንከው? ብዙ አላርዝመው። ነብዩ መሐመድ ነብይ ናቸው ብለህ ስትቀበል ከልብህ ጋር ሲስማማ፣ ከአእምሮ ጋር ሲዋሃድ፣ ከነፍስ ጋር ሲጣበቅ ይህ እውቀት እንዴት ነው ነብዩ መሐመድ ነብይ ናቸው ያልከው? እሱን ነገር ብታስቀምጥልኝ ደስ ይለኛል። ጥያቄ ነው ያነሳከው እና አንተም በዛው እንድትገነዘቡ የምፈልገው ነገር አለ። በነገራችን ላይ ቤሪያ አንድ ነገር አንተ ነብዩ መሐመድን መቀበል አቅቶክ ነው ምናልባት እስልምናን ያልተቀበልከው ማለት ነው። እና አንተ ያለ ነብዩ መሐመድ እስልምናን ብትቀበል የተሻለ የክርስትና ህይወት ይኖርክ ነበር። አሁን አንተ ካለክ ከክርስትና ህይወት እስልምና ላይ ያለው ህይወት ፓሽኑ፣ ስርዓቱ የተሻለ ክርስቲያን እንድትሆን ያደርግ ነበር። እንዲህ ሲባል ሰዓትን ጠብቀ ለዛ ለዓለማቱ ጌታ አንተ ለምትወደው ምን ያህል እንደምትወደው አውቃለሁ። እኔ ስላየሁብ ነው እንዲህ ዝም ብሎ ይሄ ልጅ ይጃጃላል እንደሚሉት አይደለም። ምን ያህል ፍቅር እንዳለክ፣ ምን ያህል በአንተና በእሱ መካከል ለሀቅክ እንደምትጠነቀቅ አውቃለሁ። እና አንተ ያለ ነብዩ መሐመድ ራሱ ነብዩ መሐመድን ነብይነታቸውን ሳታምን አንተ ሙስሊም ብትሆን ወይ ደግሞ እስልምናን ብትቀበል የተሻልክ ክርስቲያን ትሆን ነበር። ከስነ ስርዓት አንጻር አንደኛ ነገር፣ ሁለተኛ ነገር ደግሞ ከአምልኮ ራሱ ሁኔታ አንጻር፣ ማህበረሰብ ላይ ካለክ ህይወት አንጻር የተለያዩ የሆኑ መጠነ ሰፊ ተግዳሮቶች አሉ። በእስልምና ያልተነካ ያልተዳሰሰ በጣም ብዙ ነገር አለ። እስልምና ያብራራውና የዘረዘረው ማለት ነው። እና እንትን ነው እስልምና ዲኑ ነቢያቶቹን ትተከው ዲኑ እንደ ዲኑ እኛ ነቢዩ መሐመድ እዚህ ዘመን ላይ ለመጨረሻው እመቶች ለእኛ የሰጡን ዲን እንደ ዲን በጣም ከባድ ዲን ነው። እንደ ዲን በዚህ ዲን ደረጃ የሚቆም አንድ የሃይማኖት ተቋም የለም። ኦርቶዶክስ፣ ፕሮቴስታንት፣ ኢቨን ዩኒቴሪያን ራሱ ልትለው ትችላለህ። የሚቆም ሃይማኖት የለም። በጣም ስነስርዓት ያለው ሃይማኖት ነው። ሴቶቹን እንደምታያቸው ናቸው። ሴቶቹን ስለ ያው እስልምና ያስቀመጠውን ማለት ነው። ወንዶቹንም እንደምታያቸው ናቸው። ለአምላካቸው ያላቸው ነገር ፍቅር እንዴት እንደምታየው ነው። እያንዳንዳቸውን ነገራቸውን የሚመሰርቱት ከአላህ ጋር ነው። አላህ ነው በቃ፣ ሌላ ነገር የለም። መካከለኛ እንዲገብጡ ወጡ ምናምን ነገር የሚባል የለም ነበር። እና ያለ ነብዩ መሐመድ መስለን ብቻ ኖሮ አንተ ጥሩ ክርስቲያን ትሆን ነበረ። ሰው ታዲያ ነብዩ መሐመድን እንዴት ተቀበል? አንደኛውና ትልቁ ነገር እስልምናን እኮ እሳቸው ነው ከአላህ ተቀብሎ ያቀበሉ። ገባ ካደለ መካከለኛ ነበሩና ያው ምግቡን ጥርግ አድርገህ በልተህ የሰራውና ለማድነቅ ይከብዳል በጣም። ወይ ደግሞ አሪፍ ነው የሰራከው ሰርተ ስላበላኸኝ አመሰግናለሁ ማለቱ ራሱ ንፉግነት ነው። ይሄ አንደኛው ነገር ነው። ነብዩ መሐመድ እስልምና ነው እንድቀበላቸው ያደረገኝ ዲኑ ማለት ነው። እና ይሄንን ዲን ደግሞ ለእኛ ለማሻገር በጣም ዋጋ ከፍለዋል። እስከ መመታት፣ እስከ መሰደብ፣ እስከ መሰደድ፣ የራሳቸው የሆነ ቤተሰብ በአሰቃቂ ሁኔታ እስከ መገደል ብዙ ነገር አሳልፈዋል። እና በነገራችን ላይ አንድ ስለ ነብዩ መሐመድ የሚነሳ ነገር አለ፣ የጋብቻ ጉዳይ። ነብዩ መሐመድ ከመጀመሪያ ሚስታቸው ሌላ ሁሉንም ሚስት ለሆነ ነገር መፍትሄ ከሆነ ተብሎ ነው የገቡት እንጂ ለራሳቸው ጥቅም አይደለም። ያኛው ሞር መፍትሄው ያመዝናል። ይሄ የሆነ ለራሳቸው እንዲመቻቸው ወንድ ስለሆኑ በቃ ብዙ ሴት እዚህ ዘመን ላይ እንዳለ ነው የሆነ ራፐሮች ምናምን 5 ሴት ምናምን አቅፈው እንደሚኖሩት ምናምን እንደዛ አይደለም። በቃ ስታውቀው ራሱ ይገባሃል ማለት ነው። ሌላው ሁለተኛው ደግሞ ነገር ምን መሰለ ብሄርያዬ፣ አንተ በጣም የተሸወርክበት እኔ ከአንተ ጋር እንድናየው የፈለግኩት ነገር ምንድን ነው? አንተ ነብዩ መሐመድን መዝነክ ነብይ አይደለም ብለህ ባሰብከው ወይ በፈረርከው ሚዛን ላይ መጽሐፍ ቅዱስ ላይ ያሉ ነቢያቶችን ብንመዝናቸው አንድ ነብይ አናገኝም፣ አንድ ማለት ነው። እና እኔ አንተ ላይ ከኔም ነው የምልህ ክርስትና ላይ ያሉ ነቢዮች ነብይ ተብሎ የተቀመጡትን በቃ አብረን ስላደግናቸው ስለለመድናቸው ያው የሆነ
ቁርአንን ስታየው የባዳነት አይነት ስሜት ይሰማል። የሆነ የመጽሐፍ ቅዱስ ፍቅር አይወጣልህ አብረከው ስላደግክ ማለት ነው። እና በቃ ምንም ቢልክ የሚዘገንን ነገር ራሱ ቢሆን እኮ ላለመቀበል ትታገላለህ። ምክንያቱም አብሮክ ያደገ ነው፣ ወንድምክ ነው፣ እህትክ ነው። እንደዚህ መጥፎ ነው ስትባል ያንን ነገር ለማመን ይከብዳል። እና እኔም አንተን በቃ በጣም ላይክ የፈለግኩት ለአውራክ የፈለግኩት የነበረው ተስፋ የነበረኝ ነቢዩ መሐመድን በየትኛው ሚዛን እንመዝናቸው? ይሄ ሚዛን ውስጥ ምንን ታሳቢና ዋቢ አድርጎ ነው? እዚህ ሚዛን ላይ አንተ መጽሐፍ ቅዱስ ውስጥ ያሉት ነቢዮች እዚህ ሚዛን ላይ ሆኖ ለመመዘን ደፋር ናቸው፣ ድፍረቱ አላቸው የሚለውን ነገር እንትን ለማለት ነበረ። እንግዲህ አላህ ከፈቀደና ካዘንክልኝ ቴሌግራም ዩዘር ኔምህን በሰጠኝ ደስ ይለኛል። እኔ ብቻ የምጠቀምበት እየተደዋወልን አንዳንድ ነገሮች ብናወራ ደስ ይለኛል። ፍቃድ ከሆነ ለእኔ ሁሉም ነቢያቶች የየራሳቸው ካራክተር አላቸው። የተነሱ ነቢያቶች በብሉይ ኪዳንም በአዲስ ኪዳን ኢየሱስንም ሁሉንም ስመለከት ነቢዩ መሐመድንም ሳጠና ሳነብ ሁሉም የየራሳቸው የሆነ ካራክተር አላቸው። ለምሳሌ ኢየሱስ በጣም በጣም የመምህር ነበረ፣ አዛኝ ነበረ፣ ሰዎችን ያዝናል፣ የታመሙትን ይፈውሳል። በጣም የሚፈውሳቸው ሰዎች የተመረጡ የተቸገሩ በጣም የተጎሳቆሉ ሰዎች ማህበረሰብ ያገልሏቸው እንደዛ አይነት ሰዎችን ለይቶ በየቤቱ በጣም በየጓዳው እየሄደ ነበረ ፈውሶችን የሚያደርገው። ለምሳሌ ሴቷንም ምናምን ላነሳል ይችላለሁ። ልጃቸው የታመመባቸው እየሄደ ነበረ፣ ያዝን ነበረ፣ ለሞቱ ሰዎች ያለቅስ ነበር። በጣም የዋህ ነው፣ መምህር ነው፣ አስተማሪ ነው። ኦኬ ነቢዩ መሐመድ፣ ስለ ነቢዩ መሐመድ ጥቂት ልንገርህ። በጣም የሚገርመኝ ነገር ነቢዩ መሐመድ የተወለዱበት አካባቢ በየበራቸው ላይ በመኖሪያ ቤታቸው በየበራቸው ላይ ሁሉም የየራሳቸው አምላክ ያላቸው እጅግ በጣዖት አምልኮ የተከበበ ማህበረሰብ ውስጥ ነው የተወለዱት። በዚህ ማህበረሰብ ውስጥ ደግሞ የሆነ እምነት እንኳን የራስ ነገር ልፈጠር ቀርቶ ደግሞ እምነት ያላቸው ማህበረሰብ በዛ በጣዖት እምነት ባሉ ማህበረሰብ ውስጥ አሉ። አይሁዶች ነበሩ፣ ክርስቲያኖችም ነበሩ። በእነዚህ ማህበረሰብ ውስጥ ነቢዩ መሐመድ ከጣዖት አምልኮ ርቀው አንዱን አምላክ ለማምለክ አንዱን አምላክ ለመፈለግ ራሳቸውን ከሰዎች ከሌሎች ለይተው ወጥተው አምላካቸውን ይፈልጉ ነበር። ልክ አብርሃም አምላኩን እንደሚፈልገው ቤተሰቦቹን ጣዖታቶችን ትቶ ወጥቶ አንድ አምላክ የሚፈልገውን አምላክ እንደፈለገው ነቢዩ መሐመድ ይፈልጉ ነበር። በሂራ ዋሻ ሬቮሉሽኑ ራእዩ መገለጡ ከመጣላቸው በኋላ ለማህበረሰቡ ለማስረዳትና አንዱን አምላክ አምልኩ ለማለት በጣም በጣም ከባድ ነው። በጣም ኃይለኞች ናቸው። ሰዎችን የሚገሉ ናቸው። በቃ ይሄ በጣም ጉልበተኛ የሆነ ማህበረሰብ ውስጥ ነው የተወለዱት። ኢቨን የእሳቸው ሰሃባዎች እንኳን ሲሰደዱ ነቢዩ መሐመድ ከመካ ወደ መዲና ነው የሄዱት። መካና መዲና ላይ ነው የኖሩት። በጣም ብዙ መከራ ነው ያሳለፉት። ይሄ በጣም ይገርመኛል። ሁለተኛው ፖይንት ልንገርህ፣ ነቢዩ መሐመድ በጣም ፍትሃዊ ሰው ናቸው። በጣም ፍትሃዊ፣ ድሆች፣ የተበደሉ ሰዎች፣ በማህበረሰቡ ያሉ ሰዎች በሙሉ መጥተው ምክር የሚጠይቁት ፍትህ የሚጠይቁት ነቢዩ መሐመድ ጋር ነው። ለተበደሉት በደል ለደረሰባቸው ፍትህ መጥተው ነቢዩ መሐመድን እንዲፈርድላቸው ይጠይቁታል። ተወሱን በጣም ጥቃቅን የሚባሉ ነገሮች እንኳን ሳይቀሩ በትዳር ጉዳይ ላይ በማህበራዊ ጉዳዮች ላይ የገጠሟቸውን ችግሮች መጥተው የሚጠይቁት ነቢዩ መሐመድን ነው። ለሁሉም ነገር የመፍትሄ የሚፈልጉ ሰዎች ትንሽም ሲሆን ትልቅም ቢሆን አይሁዳዊ ቢሆን ክርስቲያን ቢሆን ሁሉም ነው የሚመጡት። ለሚመጡት ሁሉ ምክር ይሰጣሉ፣ መልስ ይሰጧቸዋል። ፍትህ የሚያስፈልጋቸውን ፍትህ ይሰጧቸዋል። ፍትህ የሚፈልጉትን እና ነቢዩ መሐመድን ሳስባቸው ሶሻል ወርከር፣ አሁን በዚህ ዘመን ሶሻል ወርከር እንደሚባሉ የተቸገሩ ድሆች ሰዎች አማካሪ ነን የሚሉ ነፃ አገልጋሎት እንሰጣለን የሚሉት ሳያቸው ነቢዩ መሐመድ በዘመኑ ለነበሩት ማህበረሰቦች የድሆች መጠጊያ ናቸው። የተቸገሩ ሰዎችን የሚረዱ የሚያስተባብሩ፣ እንደገና በማህበራዊ ህይወት ላይ ጥያቄ የተነሳባቸውንም ሰዎች መፍትሄ የሚሰጡ ናቸው። የገደሉ
ጥፋት ያጠፉ ኢቨን ወንጀል የሰሩ ሰዎችንም በፍትሐዊነት የሚዳኙ ናቸው። መቀጣት ያለበትን የሚቀጡ ፍትሐዊ ናቸው። ሌላው እኔ እውነቴን ነው የምልህ በነቢዩ መሐመድ ዘመን ብኖር ብዬ የምመኘውን አንድ ነገር ልንገር። ነቢዩ መሐመድ ከመዲና ወደ መካ በገቡ ጊዜ እስልምና እየተንሰራራ በድግ እያለ ነበር በዘመኑ። ልክ መካን ሲቆጣጠሩ በየአካባቢውና በየበሩ በየቦታው የነበሩትን ጣዖታቶች ማስወገድ የማጽዳት ስራ ነበር። እኔ እውነት አንዳንዴ ሳስበው በዛ ዘመን ብኖርና ያንን ጣዖታቶች ባስወግድ እላለሁ። አስበዋል? ለአንዱ አምላክ ቀናተኛ ሆነህ ጣዖታቶችን ስታስወግድ አንዱ አምላክ ብቻ ነው የሚመለከው ብለህ ሌሎችን ካሉበት ችግር ነፃ ስታወጣቸው ምን ያህል ደስ እንደሚል ነቢዩ መሐመድን ሳስብ ኤልያስ ትዝ ይለኛል። በዚህ ነገር ነቢዩ ኤልያስ ብቻውን ነበረ። ሁሉም ጣዖት አምላኪ በሆኑበት ሰዓት ነቢዩ ኤልያስ ብቻውን ከአምላኩ ጋር ሆኖ ፊት ለፊት የተጋፈጠ ነበር። ልክ ነቢዩ ኤልያስን ሳስብ ነቢዩ መሐመድ ይመጣብኛል። ለአንዱ አምላክ ብሎ የታገሉ ለአንዱ አምላክ ብሎ ራሳቸውን መስዋዕት አድርገው የሰጡ ነቢያቶችን ሳስብ ነቢዩ መሐመድ ነው ትዝ የሚለኝ። በጣም ነው የሚገርመኝ። አንዱን ለአንዱ አምላክ ብሎ የተከፈለ መስዋዕትነትን ከነቢዩ መሐመድ ላይ ተምሬያለሁ። ይህን ሁለቱን ልበልህ ብዬ ነው። ሌሎችንም ሀሳቦች ላነሳ ነበር፣ ያው ጊዜ አይበቃኝም። ኤኒዌይስ ይበቃናል። አመሰግናለሁ ረጅም ጊዜ ስለሰጣችሁኝ። ጃም ጉድ አይዲያም ጃዬ እናወራለን። ስለሰጣችሁኝ ሰፊ ነገር ተባረኩልኝ። ደግሞ እንኳን የአንድ አምላክ አማኞች ሆናችሁ እንኳን ወደ አንዱ አምላክ መስመር መጣችሁ እላለሁ። እንግዲህ ግን ምናልባት ጥርጣሬ የሚፈጠርበት ጥያቄዎች ካሉ መጥተህ መጠየቅ ትችላለህ። ሞር እኔንም ከፈለግ መጠየቅ ትችላለህ። ምንም ችግር የለውም። በነቢዩ መሐመድም ላይ ጥያቄ ካለ የፈለግከውን ጥያቄ መጥተህ መጠየቅ ትችላለህ። እሺ እሺ አጵሎስ እውነትህን ነው። ቤሪያ ቀጥል። ቤሪያ ጃይ እንዴት ነው? አንድ ጥያቄ አስተናግድ እንዳያቋርጣችሁ ብዬ። አንድ ጥያቄ ደግሞ አንተ አስተናግድ። እሺ ጃይ ቴሌግራም ዩዘር ኔምን ስጠኝ። ይህን ሰዓት መልስ አትወርድም። እሺ በውስጥ አስቀምጥልሃለሁ። አንድ የቴሌግራም ዩዘር ኔም በውስጥ አስቀምጥልሃለሁ፣ እናወራለን። ግን ሊያስቀጠቅጠኝ እኮ ነው አዲስዬ። ከባባድ ሬስፔክት ምሰጥ ስማኝማ፣ በፊት እንደዛ ግን የምጠይቀን ጥያቄዎች ዊርድ የሆኑ ጥያቄዎች። አሁን እኔ ሰልሜ አንድ አምላክ ሁለት ምናምን የምትቀበጥ ወላሂ አይገባኝም ነበረ። ከምን ኮንሰፕት ነበር? ከዚህ እኔ ኦልሬዲ ሲያነጻጽሩ ምናምን ትመጣ ነበር አስተውላለሁ። አንዳንዶቹ ዶንት ኢቨን ሜክ ኤኒ ሴንስ። ግን እኛ እናወራ ነበር። አንተ የገባህ ነገር አሁን ራሱ ዊርድ ከዛንም ሰዓትን ጭምርና እስቲ በነገራችን ላይ አንድ የሥላሴ አማኝ የዘላለም ሕይወትን ቢያገኝ ሳይሆን አንድ የሙስሊም አማኝ የዘላለም ሕይወትን ቢያገኝ በፈጣሪ ዘንድ እንትን አለው ቀረቤታ አለው ብዬ እረዳለሁ። ምክንያቱም ከመስዋዕት ሁሉ የሚበልጠውን መረዳት አምላክ አንድ ነው ማለት ነው። ሰው ኢየሱስ ሞቷል ብሎ ከማመኑ በፊት አምላክ አንድ ነው ብሎ መረዳት አለበት። የማርቆስ ወንጌል ምዕራፍ 12 ላይ ያንን ነው ያ ኢየሱስን መጥቶ የሚጠይቀው ጸሐፊ የሚያስቀምጠው እና አምላክ አንድ ነው ከእርሱ በቀር የለም ማለት መልካም አደረግህ፣ ከመስዋዕት በላይ የሆነ እምነት ይህ ነው ብሎ ያስቀምጣል።
እና ሰዎች አምላክ አንድ ነው ሲሉ በጣም ሀፒ ነው የማደርገው። እና ቀጥሎ እኔ ጋር ያው እንትን አለው አይደል የእምነት አስተምሮ ተዋረድ አለው። አምላክ አለ፣ መልእክት አለ፣ ከዛ መልእክተኛ አለ፣ ከአምላክ የሚወጣ መልእክት አለ። እና በዚህ ውስጥ እኔ አዲስ መጽሐፍን ስመረምር አንድ ክርስቲያን ሆኜ መጽሐፍን ስመረምር መጽሐፍ በግልጥ መልኩ አምላክ አንድ ነው ብሎ ያስተምራል። ሰው ደግሞ አምላክ ከአንድ በላይ አካል አለው፣ ለዛውም 3 ነው፣ እናውቀዋለን፣ ምርምረን ደርሰንበታል፣ ይህም ሚስጥር ነው፣ የተገለጠ ትምህርት ነው፣ እኛ የምናብራራው ነው ይልሻል። እና እንግዲህ ወደ የእውነት ሚዛን የሚሆነው መጽሐፍ ነው ወይንም ከአምላክ የተገለጠ ትምህርት እና ወደ ሚዛኑ ስታመጪው የማይደፋ የወደቀ የተጣለና ከንቱ የሆነ ሆኖ ታገኘዋለሽ። አምላክ አንድ ነው የሚለውን ትምህርት በቁርአን ሳይሆን መጀመሪያ በመጽሐፍ ስትመዝኙ በመጽሐፍ ቅዱስ እንኳን ስትመዝኙ በግልጥ ይነግርሻል እኮ አምላክ አንድ ነው እርሱም አብ ነው ይልሻል። ስለዚህ ይሄንን ለማመን ማንገራገር በመጀመሪያ የአምላክን እውነት ለመቀበል ማንገራገር ነው። ስለዚህ የመጀመሪያ ያደረግኩት ነገር እኔ ዩኒቨርሲቲ ተማሪ ያለው አምላክ አንድ ነው የሚለውን ነገር ተቀበልኩኝ። ታዲያ ኢየሱስ ክርስቶስ ማን ነው? ራሱን ጠየቅኩት መጽሐፉን። እሺ አምላክ አንድ ነው ብለህ ጮህኩላል ብለን የምታምነው ወይስ ኢየሱስ አልተሰቀለም ኖርማሊ አንድ አምላክ እሱን በማመን ነው የሚዳነው ብለን የምታምነው? እዚህ ጋር እኔ አሁን ሰዎች ከሚናገሩት በጣም ማምነው እኔ ኢየሱስ ነው ማምነው እና ከዚህ በፊት አውርቶኛል። ምን አይነት ነገር ኢየሱስ ተገሏል። ተገሏል ማለት እንደቀደሙት ነቢያት በአመፀኞቹ ተገደለ፣ ሰቅላችሁ ገደላችሁት። ስለዚህ ተገሏል። ነገር ግን ኢየሱስ መሰቀል ያድንሃል ማለት ነው፣ ለድህነት ይጠቅማል። እሱ ጋር ነው አሁን ኢየሱስ እንትን ነው። አሁን የሆነ ሾርት በጣም አጭር የሆነ ነገር ላስቀምጥልህ እና ኢየሱስ ተገደለ። በዚህ ግድያ ውስጥ ግን የቀደሙት ነቢያትን ገድለው በአመፅ እንደሚሰቅሏቸውና ወደ መቃብር እንደሚልኳቸው ሁሉ ኢየሱስን ገድለው ወደ መቃብር ላኩት። የሚገርም ኢየሱስን እንደሚገድሉት ቀድሞ ፈጣሪ ስለሚያውቅ ያንን አሰራራቸውን ተጠቀመው ብዬ ነው የማምነው እኔ። ወይንም የሐዋርያት ሥራ ምዕራፍ 2 ላይ በቀደመው እውቀቱ ይላል። እሱ ያውቅ ነበር። በቀደመው እውቀቱ በአመፀኞች እጅ ሰቅላችሁ ገደላችሁት፣ ነገር ግን እግዚአብሔር የሞትን ጣር አጥፍቶ አስነሳው። ስለዚህ ኢየሱስ እንደ ማንኛውም ሰው ነው የተገደለው። ያንን ግድያ ግን እግዚአብሔር ቀድሞ ወይንም ፈጣሪያችን አላህ ቀድሞ ስለሚያውቀው ሰዎች የሚድኑበት መንገድ አድርጎ ስለመረጠው ለእኛ የመዳን መንገድ አድርጎ ሰጠን። ወይም የሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ እናንተ ሰቅላችሁ የገደላችሁትን ኢየሱስን እግዚአብሔር መድኃኒት አደረገው ብሎ ያስቀምጣልና ግድያው ግድያ ነው፣ ነቢያት እንደተገደሉት። ግን ያንን ግድያ እግዚአብሔር በጥበቡና በኃይሉ ቀድሞ በማወቁ ተጠቀመበት ብዬ ነው የምረዳው። አይ መጨረሻ እንዲህ ለፍተን ለማንኛውም ቁርአንን አንብብ፣ አንዳንድ ተፍሲራቶችንም አንብብ፣ አንዳንድ ከክርስቲያኒቲ ጋር የሚገናኙትንም ሂስቶሪካል ኤቪደንሶች ቼክ አድርግ። ግን እስቲ ባይብል ስለምታነብ አንድ ጥያቄ እዚሁ ላይ ልጠይቅህ። ኢየሱስ የተሰቀለ ታይም ላይ ዮሐንስና ሴቶች ቆመው ነበር አይደል መስቀሉ ጋር? ኦኬ። አሁን በሐዋርያቶች እንግዲህ ታውቃለህ ኢየሱስ ሊወሰድ ሲል ምሽት አካባቢ ነበረና ልክ ኢየሱስ ሲወሰድ ተበትነዋል፣ ሸሽተዋል፣ ሁሉም ተበታትነው ነበር።
ጴጥሮስ የተወሰነ ለመከታተል ሞክሮ ነበረ። እስከ ሊቀ ካህናቶች ግቢ ድረስ ተከታትሎ ነበረ። ከዛ በኋላ ግን ራሱ ጴጥሮስም ሸሸ። አንድ ባዶ ራቁቱን የሆነ ሰውም ሲከታተል ነበረ በአቅሙ። እሱም ልክ ሲደርሱበት ልብሱን ጥሎ እርቃኑን ሮጦ አመለጠ። ከዛ በኋላ ግን ከሊቀ ካህናቱ ግቢ ወደ ጲላጦስ እና ወደ ሄሮድስ ሲወሰድ ኢየሱስ ከዛ በኋላ አንድም ሰው የለም። ኢቨን በመንገድ ላይ እንኳን ወደ ጎልጎታ ወደ ቀራኒዮ ይዘውት ሄዱ በሚባለው ላይ የኢየሩሳሌም ሴቶች ነበሩ እንጂ እነ ማርያም እና እነ መቅደላዊት እና የዮና እህት ማርያም የሚባሉት ሴሎሜ ምናምን የሚባሉት እንዳለ ሴቶች የተባሉት አልነበሩም ጭራሹ። ኢቨን ሐዋርያቶች አንድም የለም ነበር። አሁን ዮሐንስ እና ሴቶቹ መስቀሉ ስር እንዴት ተገኙ? ከየት መጡ? በጣም አሪፍ ጥያቄ ነው እና በጣም አሪፍ። ኢየሱስ የተያዘበትና የተሰቀለበት ቀን ይለያያል ብዬ ነው እኔ ማምነው የምረዳው። የተያዘው ሮብ ነው፣ የተገደለው ሐሙስ ነው ብዬ ነው የምረዳው። አዎ፣ ግን አሁን ሮብ ሲይዙት ሁሉም ተበተኑ። አዎ፣ ቀኑን ሳይሆን ምልህ መስቀሉን ተሸክሞ እንኳን ሲሄድ አንድ ሰው በመንገድ ላይ ያገዘውም አለ። በዛ ታይምም ላይ ሐዋርያቶቹ አልነበሩም። አንድ ልብ በል። ሁለተኛ የኢየሩሳሌም ሴቶች እያለቀሱለት ነበረ እና ኢየሱስ እናንተ የኢየሩሳሌም ሴቶች አታልቅሱ፣ ለራሳችሁ ለልጆቻችሁ አልቅሱ ብሏቸዋል። በዛ ታይምም ላይ ሴቶቹ እነ ማርያም አልነበሩም፣ ሌሎችም ሴቶች መቅደላዊት ምናምን የሚባሉት አልነበሩም። ዮሐንስም አልነበረም። ዮሐንስ ከሸሹት ሐዋርያቶች መካከል ነበር። ኢቨን ተበትነው ኢየሱስ እስኪነሳ እስከ ሳምንት ድረስ ተበትነው ጠፍተው ቤት ውስጥ ነበሩ። ራሳቸውን ዘግተው ተሸሽገው ነበር። አሁን ምን መሰለ፣ ልክ መስቀሉ ጋር ሶስት ሴቶቹ መጡ። ዮሐንስ ደግሞ ከጎን መስቀሉ ጋር ቆመ። ኬት መጣ? ጭራሹንም የሉም ነበር። አንድ እሱን ያዝ። ሁለተኛ ደግሞ ልክ ሲሞት ኒቆዲሞስ እና ዮሴፍ የኢየሱስን አካል ለመኑ ይልሃል። እነሱም መስቀሉ ጋር አልነበሩም። መሞቱን በምን አወቁ? አየው አይደል? መጣ። በጣም አሪፍ ጥያቄ ነው የጠየቀው እና እንግዲህ የመጀመሪያው ሮብ ገን የተፈጸመው እኔ ሐሙስ ተይዞ አርብ ተሰቀለ የሚል እምነት የለኝም እና ሮብ ተይዞ ሐሙስ ተሰቀለ ብዬ ነው የማምነው። እና ሮብ ሲይዙት በጌቴሴማኒ ወይንም ዘወትር ወደሚጸልይበት ስፍራ ሲወጣ ሁሉም ተበትነዋል። መዛታይም ማለት ነው። በርታ ምናምን በሉት። ኢንሻአላህ አላህ ሂዳያ ይስጠው፣ አላህ ይወፍቀው። እሺ ምን እያወራችሁ ነበር? ቅድም ልጆቹን እያስተኛው ስለ ጃቢር ጆርኒቱ ኢስላም ምናምን ነገር እያዳመጥኩኝ ነበር መሰለኝ ባለሳሳት። እሱ ነው ፕሮግራማቸው የነበረው አዲስ አለ። አዎ ኡስታዝዬ በጣም እየሸሽ አስቸግሮኝ ነበር። ድንገተኛ ያስኩትና ሪፍሬሽ አደረግን። የመጣንበትን ማመስገን ከዚህ ነገ ላይ እንደሚገጥመን አናውቅም እና ሁሉ ጊዜ እሱ መጨረሻ ሞመንቴ ላይ የነበረውን አስታውሽ ሰው ልጅ ማብቃት የሞት እንትን ሳወራጃ ሁሌ ያስለቅሰኛል እና በዛውን ኢንተርቪውን ጆርኒ ቱ ኢስላምን ዛሬ ያደረግነው እና ኢንሻላህ ደግሞ ሌሎችንም እንቀጥላለን። ግን ያው እህቴ ምህረትም ጥያቄ ካላት ለምን ማትለምንበትን የላስት ጥያቄዎቿን ታንሳና ዛሬ አላህ በሚያውቀው ብዙ እድልን ሰጥተናል ብለን እናስባለን እንደ ሰው። ግን መጨረሻ ላይ ምክንያት ይኖረዋል። ደጋግሞ ወደ እኔ ያመጣታል ፈጣሪ አላውቅም። ወጣለስ መላልሶ እኔ ጋር ያረቃትም እና አሁን መጽሐፎችንም ስለ እስልምናም ብዙውን ጨርሳ አይ ዶንት ኖ እስቲ እንጠይቃትና ጥያቄ አለኝ ስላለች ጥያቄዋን ልታነሳብኝ ነው። አመሰግናለሁ። አዎ እንግዲህ እኛ ያው ነገር ሰላም ብያለሁ። ቤሪያ ሰላም ነው? እንዴት ነህ? ደህና እግዚአብሔር ይመስገን። ለምህረት አንድ ነገር ልበላት። ምህረት ልብሽ ሰልማለሁ ምናምን እያለሽ ከሆነ ስለሚ አምላክ አንድ እንደሆነ መስክሪ። ፍርሃትሽ ምናምን የነቢዩ መሐመድ ህይወት ምናምን ሰዎች ይሄ ስላሴ አማኞች ምናምን የሚያነሱት ከሆነ ግራም ያጋባሽ እሱ ችግር የለውም።
እኔ አንድ አምላክ ብለሽ ወይድን ነጃን ተከትለሽ ቀጥሎ ወደ እኔ ትመጫለሽ ብዬ ስለማምን የእነሱን መረዳት ብትቀበይ መልካም ነው። ግን ይሄ የሚያወዛግብ